ሰላም ቤተሰብ እንዴት ናችሁ? ጌትነት ነኝ ከመቅረዝ ሚዲያ። በዚህ ዝግጅት 14 ጥሪት ለማፍራት ሀብት ለመፍጠር የሚያስችሉንን የተረጋገጡ ስልቶች ወይም ቴክኒኮች እናያለን። ከዝግጅታችን ፍጻሜ ድረስ አብራችሁን እንድትሆኑና ዝግጅቱን ላይክ በማድረግ እንድትጀምሩት እያሳሰብኩ በቀጥታ ወደ ጉዳያችን እንገባለን ማለት ነው። በወጣትነት እና በጎልማሳነት የእድሜ ክልል ውስጥ የምንገኝ ሰዎች ሀብት ለማፍራት ገንዘብ ለማግኘት እንወርዳለን። ህይወታችንን ኑሯችንን ለመደጎም ገንዘብ ማግኘት አለብን። ሀብት ጥሪትን ማፍራት አለብን። ጥሪት እንዴት ነው ማፍራት የምንችለው የሚለውን ጉዳይ ላይ ግን ቆም ብለን የማሰብ ነገር ላይ ሁላችንም እኩል አይደለንም እና ዛሬ በዚህ ዝግጅት እንግዲህ ሀብት ለማፍራት ገንዘብ ለመያዝ መከተል የሚገባንን ስትራቴጂዎች ወይም ደግሞ ስልቶች እንመለከታለን። 14 ዋና ስልቶችን ነው የምናየው ማለት ነው። በቀጥታ ወደ ዝርዝሩ እንግባ። እንግዲህ በመጀመሪያ የምናያቸው ስልቶች ፋውንዴሽናል ናቸው፣ መሰረት የሚጥሉ ናቸውና እነዚህ ስልቶች ሞር ከማይንድ ሴት እና ከሀቢት ጋር ከልማድና ከእሳቤ ወይም ከአመለካከት ጋር የተገናኙ ናቸው ማለት ነው። ይህን ካልኩ እንግዲህ ወደ መጀመሪያው ስናልፍ የመጀመሪያው ስትራቴጂ ወይም ስልት ፔይ ዮርሰልፍ ፈርስት ወይም ለራስህ ቅድሚያ መክፈልን መልመድ ነው። እንግዲህ ስራ ሰርተን ገቢ እናገኛለን። በየጊዜው በየወሩ ሊሆን ይችላል። እንደ ስራችን ባህሪ በሳምንትም በቀንም የምናገኝ እንኖራለን። ገቢያችንን ካገኘን ገንዘባችንን ካገኘን በኋላ ቅድሚያ ማድረግ የሚገባን ነገር ነጋችንን ታሳቢ ያደረገ ቁጠባና ኢንቨስትመንት ላይ ቅድሚያ መስጠት አለብን። መጀመሪያ ካገኘነው ገቢ ላይ የተወሰነውን ፐርሰንት ቀንሰን ለቁጠባና ለኢንቨስትመንት ማስቀመጥ ይጠበቅብናል። 10% ሊሆን ይችላል፣ 20% ሊሆን ይችላል። ይሄንን መጀመሪያ ወደ ለቁጠባ ካስቀመጥን በኋላ ቀጣዩ ስቴፕ ወጪዎቻችንን እንሸፍናለን። ቢሮች ይኖሩናል። የፍጆታ ምርቶች፣ የምግብ ምርቶች ይኖራሉ ምንገዛቸው። እንዲሁም ለኢንተርቴንመንት ወይም ለመዝናኛ የምናወጣው ወጪ ይኖራል። እነዚህን የተለመዱ ወጪዎች ቀድመን ከማውጣታችን በፊት ቅድሚያ የነገን ተስፋችንን ቢውልድ ማድረግ አለብን። ከዛ በኋላ ወደ እነዚህኞቹ ወጪዎች እንመጣለን። እንግዲህ የመጀመሪያው ስትራቴጂ ይሄ ነው፣ ቅድሚያ ለራስ መክፈል፣ ፔይ ዮርሰልፍ ፈርስት ያልነው ማለት ነው። ሁለተኛው ስትራቴጂ ሊቭ ቢሎው ዮር ሚንስ። ይሄ ምን ማለት ነው? በተቻለ መጠን ወጪዎችን ቀንሰን አላስፈላጊ የምናወጣቸው ወጪዎች ሊኖሩ ይችላሉ። ብዙ ጊዜ ሳናስተውል የምናወጣቸው ወጪዎች፣ እነዚህ ነገሮች በማስተዋል መቀነስ መቻል አለብን። ሀብት መፍጠር ወይም ጥሪት ማፍራት ባገኘነው ገንዘብ ልክ አይደለም የሚወሰነው። ካገኘነው ገንዘብ ይልቅ በአጠቃቀማችን ነው። ምን ያክሉን ካገኘነው ገንዘብ ምን ያክሉን ለጥሪት ለቋሚ ነገር እናውለዋለን፣ ለነገ እናስቀምጣለን የሚለውን ነገር ቅድሚያ መስጠት መቻል አለብን ማለት ነው። ስለዚህ ላይፍ ስታይላችንን በደንብ ሼፕ ማድረግ ያስፈልጋል ማለት ነው። አላስፈላጊ ወጪዎችን ቆርጠንና አስወግደን ለቁጠባ እና ለኢንቨስትመንት ቅድሚያ መስጠት ይገባናል ማለት ነው። በአንድም በሌላም መንገድ ወጪያችን የሚያበዙ ላይፍ ስታይሎችን በጣም ኮንሺየስ ሆነን በንቃት ተከታትለን ማስተካከያ ማድረግ ይጠበቅብናል ማለት ነው። ሶስተኛው ስትራቴጂ ኢስታብሊሽ ሮቦስት ኢመርጀንሲ ፈንድ። ምን ማለት ነው? በጣም በቂ የሚባል የመጠባበቂያ ገንዘብ ማስቀመጥ አለብን። ከ3 ወር እስከ 6 ወር የሚደርሱ የኑሮ ወጫችንን ሊሸፍን የሚችል የመጠባበቂያ ገንዘብ የማስቀመጥ ልማድ ሊኖረን ይገባል። ይህ መኖሩ እንግዲህ የመጠባበቂያ ዳጎስ ያለ የመጠባበቂያ ገንዘብ ማስቀመጥ ከቻል በችግር ጊዜ አጣብቂኝ የሆኑ ነገሮች ሲመጡ ለኢንቨስትመንት እና ቋሚ ገቢ ለማግኘት ለወደፊት አስበን ኢንቨስትመንት ላይ ያስቀመጥነው ወይም በአይነት ንብረት ላይ ያስቀመጥነውን ገንዘብ የግድ ያንን ነገር ሽጠን ወደ ገንዘብ ቀይረን እንዳናጠፋው ያደርገናል ማለት ነው። ስለዚህ የኢመርጀንሲ ፈንድ ወይም ደግሞ የድንገተኛ አደጋ መጠባበቂያ ገንዘብ ማስቀመጥ ላይም በደንብ መስራት አለብን። የዚህ ላይም በጣም ኮንሺየስ
መሆን ንቁ መሆን ይጠይቃል ማለት ነው። አራተኛው ኢንቨስት ኢን ኢንካም ፕሮዲውሲንግ አሴትስ፣ ገቢ ሊያመጡ የሚችሉ ሀብቶች ላይ ኢንቨስት ማድረግ አለብን። ካፒታላችንን ገንዘባችንን ዲፕሪሼት ከሚያደርጉ በጊዜ ሂደት እያረጁ ዋጋቸው እየቀነሰ ከሚሄዱ ነገሮችና ከእንደዚህ አይነት ንብረቶች ወጥተን ወደ ምን መቀየር አለብን ማለት ነው? ካሽ ጀነሬት ወደሚያደርጉ ሀብቶች ወይም ደግሞ አሴቶችና በጊዜ ሂደት ውስጥ ደግሞ ዋጋቸው አፕሪሼት የሚያደርግ ዋጋቸው የሚጨምሩ አይነት ንብረቶችን መያዝ መቻል አለብን። ለምሳሌ እንደ ወርቅ ሊሆን ይችላል። የትርፍ ክፍፍል የሚያካፍሉ የድርጅት አክሲዮኖችን መያዝ ሊሆን ይችላል። ሪል ስቴቶች ላይ ኢንቨስት ማድረግ ሊሆን ይችላል። በእኛ ሀገር ብዙ ባይለመድም አሁን እየጀማመረ ነው። ኢንዴክስድ ፈንድስ የምንላቸው የተወሰነ ትንንሽ ገንዘብ ከብዙሃን ሰብስበው አዋጭ በሆኑ ዘርፎች ላይ ኢንቨስት የሚያደርጉ እና ኢንቨስት አድርገው ትርፍ የሚያከፋፍሉ ድርጅቶች አሉ። እነሱ ላይ ኢንቨስት ማድረግን ያካትታል ማለት ነው። ብቻ ገንዘብ ሊያመጡ የሚችሉ ተጨማሪ ገቢ ሊያስገኙ የሚችሉ ንብረቶችን መርጠን እነሱ ላይ ኢንቨስት የማድረግ ልማድ ያስፈልጋል ማለት ነው። በአንጻሩ ደግሞ ዋጋቸው በሂደት የሚቀንሱ የሚያረጁ ዲፕሪሼት የሚያደርጉ ንብረቶችን አለመግዛት፣ ከነዛ ራሳችን ወይም ደግሞ ካፒታላችን ከነዛ ማሸሽ ይጠበቅብናል ማለት ነው። አምስተኛው ስትራቴጂ ሌቨሬጅ ዘ ፓወር ኦፍ ኮምፓውንዲንግ፣ የኮምፓውንዲንግን ፓወር መጠቀም አለብን። ኮምፓውንዲንግ ሲባል እንግዲህ ድርብርብ ወለድ የሚባለው ነው። ኮምፓውንድ ኢንተረስት ይሄ ምን ማለት ነው? እንግዲህ የሆነ ገንዘብ አለን። ያንን ገንዘብ የሆነ ቦታ ኢንቨስት ካደረግነው የሆነ ዘርፍ ላይ ኢንቨስት ካደረግነው በኋላ ገንዘቡ ተጨማሪ ገንዘብ ያስገኝልናል። አሁንም በመጀመሪያው በሲዱ ወይም ደግሞ ዘር በምንለው ገንዘብ ያገኘነውን ገንዘብ ጨምረን እዛ ውስጥ ደግመን ኢንቨስት እናደርጋለን። አሁን የገቢ ወይም ደግሞ የወለድ ወለድም ጭምር እናገኝበታል ማለት ነው። እና እንደዚህ አይነት አማራጭ የሆኑ የኢንቨስትመንት ሀሳቦችን በደንብ ሪሰርች አድርገን በደንብ ጥናት አድርገን ለይተን እነዚህ ነገሮች ላይ ኢንቨስት ማድረግ መልመድ አለብን ማለት ነው። ስድስተኛው ስትራቴጂ ቢውልድ መልቲፕል ስትሪም ኦፍ ኢንካም፣ መልቲፕል የሆነ ወይም ደግሞ በርከት ያሉ ገቢ ልናገኝባቸው የምንችላቸውን አማራጮች መገንባት አለብን። የገቢ ምንጫችን ብዙ መሆን አለበት። በተቻለ መጠን አማራጭ 2፣ 3፣ 4፣ 5 ገቢ የምናገኝባቸውን ሁኔታዎች ፈልገን እንደዚህ አይነት አፕሮቾችን መጠቀም አለብን። አንድ ገቢ ላይ ወይም ደግሞ አንድ ሲንግል ገቢ ላይ መሰረት ማድረግ በጣም ሪስኪ የሆነ ከፍተኛ የሆነ ስጋት ያለበት ስትራቴጂ ነው። ስለዚህ ገቢ የምናገኝባቸውን አማራጮቻችንን ዳይቨርሲፋይ ማድረግ አለብን ማለት ነው። ሳይድ ሀስል ተጨማሪ የጎንዮሽ ገቢ የምናገኝባቸውን አማራጮች ፈልገን ተግባራዊ ማድረግ አለብን። ብዙ ጊዜ ሰዎች የሚጠቀሙበት የዲጂታል ፕሮዳክቶችን የመፍጠር ንብረት የሚከራይ ንብረት ካለን ይህንን ንብረት ሬንት ማድረግ ወይም ማከራየት፣ እንዲሁም ደግሞ ያው ዲቪደንድ የሚሰጡ ወይም የትርፍ ድርሻ የሚያካፍሉ ድርጅቶችን ኢኩዊቲ ወይም ሼር በመግዛት የትርፍ ድርሻ ማግኘት የሚያስችሉ አማራጮችን ተጠቅመን ገቢ የምናገኝባቸውን ስትራቴጂዎች ወይም ደግሞ ገቢ የምናገኝባቸውን አማራጮች የገቢ ምንጮቻችንን ማብዛት ላይ መስራት አለብን ማለት ነው። ሰባተኛ ማክሲማይዝ ዩር ኢርኒንግ ፖቴንሻል፣ ገንዘብ የማግኘት የመከፈል አቅማችንን ማሳደግ አለብን። ይሄ በዋናነት ሂውመን ካፒታል የምንለው ወይም ደግሞ የሰው ኃይል ሰብዕናችን ላይ ራሳችን ማንነታችን ላይ ኢንቨስት የማድረግና ዋጋችንን ከፍ የማድረግ ስራ ማለት ነው። ዋጋችን ከፍ እንዲል የምናገኘው ገንዘብ የመደራደር አቅማችን የመጠየቅ አቅማችን ከፍ እንዲል ራሳችን ላይ ኢንቨስት ማድረግ አለብን። ፖቴንሻላችንን ማሳደግ አለብን ማለት ነው። ዩር ፕሪማሪ ዌልዝ ጀነሬቲንግ ቱል ኢዝ ዩር ኬሪር ኦር ዩር ቢዝነስ ይላል። የመጀመሪያ ደረጃ ገቢ የምናገኝባቸው መንገዶች ወይም ደግሞ ገቢ ሊያስገኙን የሚችሉት ሪሶርሶቻችን አንደኛው ራሳችን ካፓሲቲያችን ነው። ሁለተኛ ቢዝነስ ካለን ቢዝነሳችን ነው ማለት ነው። ስለዚህ እነዚህ ሁለት ነገሮች ላይ በደንብ ኢንቨስት ማድረግ ይኖርብናል ማለት ነው። ራሳችንም በክህሎት፣ በእውቀት፣ በሰርቲፊኬት ኢኪፕ ማድረግ ራሳችን ማብቃትና የመደራደር አቅማችን ማሳደግ። ተቀጥረን የምንሰራ ከሆነ ምናልባት እኛ የምንሰጠው ቫሉ ከፍተኛ እስከሆነ ድረስ ደሞዝ ጨምሩን ብለን ተደራድረን ተጨማሪ ገቢ ማግኘት የምንችልበትን ሁኔታ ማመቻቸት እንችላለን ማለት ነው። ቢዝነስ ላይም ካለን ቢዝነሳችን ስኬል ለማድረግ ቢዝነሳችን ለማስፋት ቤዙን ሆሪዞኑን ለማስፋት የሚያስችሉ ስትራቴጂዎችን መርጠን እዛ ላይ ኢንቨስት ማድረግ አለብን ማለት ነው።
ቀደም ብለን እንደገለጽንላችሁ አንዳንድ አባካኝ የሆኑ ልማዶችን በማስቀረት ቢዝነሳችን ላይ ኢንቨስት ማድረግ ይጠበቅብናል ማለት ነው። 8ኛው ስትራቴጂያችን ፕራክቲስ ስትራቴጂክ አሴት አሎኬሽን። የሀብት አመዳደባችን ስትራቴጂክ መሆን ስልታዊ መሆን ይጠበቅበታልና ይህንን መለማመድ ያስፈልጋል ማለት ነው። ኢንቨስትመንት ፖርትፎሊዮአችን ዳይቨርሲፋይ መሆን መቻል አለበት። ይሄ ቅድም ስናወራው የነበረው ነው። አክሮስ ዲፈረንት አሴት ክላስስ፣ በተለያዩ አሴት ክላሶች ወይም ደግሞ በተለያዩ የሀብት ምድቦች ኢንቨስትመንታችን ዳይቨርሲፋይ ማድረግ ይኖርብናል። ይህም ስንል እንግዲህ ኢኩዊቲ ሊሆን ይችላል፣ ሪል ስቴት ሊሆን ይችላል፣ ፊክስድ ኢንካም የምንላቸው እንደ ቦንድ ምናምን ሊሆን ይችላል። እንዲሁም ሌሎች ኮሞዲቲዎች ላይ በደንብ አጥንተን አሎኬት ማድረግ መቻል አለብን። አንድ ነገር ላይ ያው ገንዘባችን ኢንቨስት ማድረግ የለብንም። እንደዚህ ስናደርግ እንግዲህ አንዱ ዘርፍ ላይ ሪስክ ቢያጋጥመን የሌላው ዘርፍ ሪተርን ምን ያደርግልናል ማለት ነው፣ ያካክስልናል እና ኢንቨስትመንታችን ሄልዚ ሆኖ እንዲቀጥል ያደርጋል ማለት ነው። ፕሮፐር አሎኬሽን ባላንስስ ሪስክ ኤንድ ሪዋርድስ፣ ሪስክንና ሪዋርድን ባላንስ ያደርግልናል ወይም ደግሞ ሚዛን ላይ ያስቀምጥልናል ማለት ነው። ይህን ስናደርግም ደግሞ ያው የእድሜ ክልላችንን እና ሪስክ ቶለሬት የማድረግ አቅማችንን ወይም ሪስክ የመቋቋም ሪስክ የመድፈር አቅማችንን ባገናዘበ መልኩ ሁለቱን ነገሮች ባላንስ እንድናደርግ ያስችለናል ማለት ነው። 9ኛ ሚኒማይዝ ኢንቨስትመንት ፊስ ኤንድ ታክስስ። ምን ማለት ነው? ይሄ የኢንቨስትመንት ወጪዎችን እና የታክስ ወጪዎችን ሚኒማይዝ ማድረግ መቻል አለብን፣ መቀነስ አለብን። ሙቹዋል ፈንድ ላይ ኢንቨስት የምናደርግ ከሆነ በጣም ከፍተኛ የሆነ የማኔጅመንት ፊ ወይም ደግሞ የፈንዱን የአድሚኒስትሬሽን ፊ ያለበትን ሙቹዋል ፈንድ መምረጥ የለብንም። አነሰሰሪ የሆነ ወይም ደግሞ አላስፈላጊ የሆነ የካፒታል ጌን ታክስ የምንከፍልበትንም ሁኔታ መምረጥ የለብንም ማለት ነው። ስለዚህ እንደዚህ አይነት ቴክኒካል ነገሮችን ከህግም ከሳይንስም አንጻር ከፋይናንሻል እውቀትም አንጻር በደንብ ነገሮችን መርምረን ነው ኢንቨስት ማድረግ ያለብን ማለት ነው። እንደዚህ አይነት በጣም ከፍተኛ የሆነ የማናጅመንት ወጪ ያለበት ካፒታላችን ደግሞ እንደው አፕሪሺየት ቢያደርግም የካፒታል ጌን ታክሱ መልሶ የሚወስደው አይነት ነገር ከሆነ ትርፉ ዘጭ ነው የሚሆነው እና እንደዚህ አይነት ነገሮችንም በጥንቃቄ መምረጥና እንደዚህ አይነት ሁኔታዎች ውስጥ እንዳንገባ ጥንቃቄ ማድረግ አለብን ማለት ነው። በተቻለ መጠን ሎው ኮስት የሆነ ኢንዴክስ ፈንዶችን መርጠን እዛ ጋር ኢንቨስት ማድረግ አለብን። እንዲሁም ታክስ ወይም የግብር አድቫንቴጅ የሚሰጡ የኢንቨስትመንት አይነቶችን መርጠን ነው ኢንቨስት ማድረግ የሚገባን ማለት ነው። 10ኛ ማስተር ስትራቴጂክ ዴት ማኔጅመንት። ስትራቴጂክ የሆነ የዕዳ አስተዳደርን ተግባራዊ ማድረግ አለብን ማለት ነው። ዲስቲንጉሽ ቢትዊን ባድ ዴት ኤንድ ጉድ ዴት። ዕዳ እንግዲህ በጣም መጥፎ የሚባል አለ፣ እንዲሁም ደግሞ ጥሩ የሚባል አለ። መጥፎ የሚባለው ምን አይነቱ ነው? ከፍተኛ የኢንተረስት ሬት ወይም የወለድ ምጣኔ ያለውን ብድር ተበድረን ለኮንሱመር ጉዲስ መግዣ ወይም ደግሞ ለፍጆታ ምርቶች ግዢ የምናውለው ከሆነ ይሄ ባድ የምንለው ደግሞ መጥፎ ችግር ውስጥ ነው የሚከተል ማለት ነው። ምክንያቱም ገበያ እናገኝም ኦልሬዲ ገንዘቡ በከፍተኛ ዋጋ ካገኘነው በኋላ ተጠቅመነዋል፣ በልተነዋል። ኦልሬዲ ሌላ ገንዘብ አያመጣም። ስለዚህ የበላነውን ነገር የመክፈል ግዴታ አለብን ማለት ነው። ይሄ ከፍተኛ የሆነ የፋይናንስ ጫና ውስጥ ያስገባናል። ስለዚህ ባድ የምንለው አይነት ነው። ይሄ እንደዚህ አይነት ነገሮችን ማራቅ አለብን ከራሳችን። በተቃራኒው ደግሞ ጉዴት የምንለው በዝቅተኛ የወለድ ምጣኔ የምናገኘውና እንደ ቢዝነስ ላይ ሞርጌጅ ላይ ኢንቨስት አድርገነው አፕሪሺየት የሆነ አሴት ዋጋው በሂደት ዋጋው እየጨመረ የሚሄድ አሴት ወይም ሀብት እንዲኖረን ከቻል ጥሩ ኦፖርቹኒቲ ያለው ብድር ነው ማለት ነው። ባድ የምንለውን የፋይናንስ ጫና ሊያስከትልብን የሚችሉ የብድር እና የዕዳ ውሎችን ማራቅ አለብን። በአንጻሩ ደግሞ ጉድ ወይም መልካም የሚባለው ብዙም የፋይናንስ ጫና የማያስከትል እንዲሁም ደግሞ ኢንቨስትመንታችን አፕሪሺየት የሚያደርግ ዋጋው በጊዜ ሂደት ዋጋ የሚጨምር ነገር ላይ የምናፈሰው አይነት ብድሮችን ደግሞ መጠቀም መቻል አለብን ማለት ነው። 11ኛው ፕሮቴክት አሴት ዊዝ ኢንሹራንስ ኤንድ ሌጋል ስትራክቸርስ። አሴት ካፈራን በኋላ ይህን ጥሪታችንን በኢንሹራንስ እና በሌሎች የህግ ማዕቀፎች ውስጥ መጠበቅ አለብን። እዚህ ማዕቀፍ ውስጥ አስገብተን መጠበቅ አለብን። ዌልዝ ወይም ሀብት መፍጠር ጠንካራ የሆነ ዲፌንስ ወይም ደግሞ መከላከያ ያስፈልገዋል። መከላከያ ከሌለው ድንገት ልናጣው እንችላለን። ረጅም ጊዜ ወደን የገነባነውን ሀብት በድንገት በደቂቃዎች ወይም በሰዓታት ወይም በቀናት ውስጥ ልናጣው እንችላለን። ያፈራነውን ሀብት በተለያዩ የኢንሹራንስ ፕሮዳክቶች እና በሌጋል ማዕቀፍ ውስጥ ወይም በህግ ማዕቀፍ ውስጥ
አስገብተን በስነ ስርዓት ጥበቃ ልናደርግለት ይገባል ማለት ነው። እንደው ከኢንሹራንስ አንጻር ለምሳሌ የጤና አለ፣ የህይወት ኢንሹራንስ አለ፣ የዲሰቢሊቲ ኢንሹራንስ አለ። እነዚህን ሁሉ አፕሮፕሪየት በሆነው የህግ ማዕቀፍ ውስጥ ሄደን እነዚህ ነገሮች አኳየር ማድረግ መቻል አለብን እና በአጋጣሚ የሚመጡ ድንገተኛ ክስተቶች ያለንን ነገር ሙሉ በሙሉ እንዳያሳጡን በዚህ መንገድ ራሳችን መጠበቅ፣ ጥላ ከለላ ማበጀት ያስፈልገናል ማለት ነው። 12ኛው ኔትወርክ ዊዝ ኢንቴንሽን ነው። ምን ማለት ነው? አስበንበት ሆን ብለን ኔትወርክ ማድረግ፣ ከሰዎች ጋር ጠንካራ ግንኙነት መፍጠር አለብን የሚለውን መልእክት ለማስተላለፍ ነው። your network truly impacts your networks። ኔትወርካችን ኔትወርዛችን ወይም የተጣራ ሀብታችንን ኢምፓክት ያደርገዋል which means ይወስነዋል። ጠንካራ ኔትወርክ ከሌለህ ጠንካራ ወርዝ ሊኖርን አይችልም ማለት ነው። ስለዚህ ምን ማድረግ አለብን? ጠንካራ ኔትወርክ ሊኖረን ይገባል። ራሳችንን በልምድ ባላቸው ሜንቶሮች ወይም አሰልጣኞች፣ ደጋፊዎች፣ ሰክሰስፉል ከሆኑ ኢንተርፕረነሮች ጋር እንዲሁም ፋይናንሻሊ ሊትሬት ከሆኑ የፋይናንስ እውቀት ካላቸው ጓደኞች ጋር ግንኙነት መፍጠርና ከነዚህ ጋር ኤክስፖዝድ መሆን መቻል አለብን። እንደዚህ አይነት ሰዎች ጋር ሃይ ቫልዩ ያላቸው ሰዎች ጋር ጥሩ ግንኙነትና ኮንታክት ሲኖረን ብዙ እድሎች ይከፋፈቱልናል ማለት ነው። የፓርትነርሺፕ እድል ልናገኝ እንችላለን። እንዲሁም የጆይንት ቬንቸር እድልም ልናገኝ እንችላለን። ሌሎች እድሎችን በመረጃ ደረጃ ራሱ በጣም ኢምፖርታንት የሆነ ውሳኔዎችን ለመወሰን የሚያስችሉ መረጃዎችን በቀላሉ እንድናገኝ ያስችለናል ማለት ነው። 13ኛው ስትራቴጂ ሜንቴን ሎንግ ተርም ሆሪዞን መያዝ፣ የረጅም ጊዜ ፕላን እና የረጅም ጊዜ ግብ ይዘን መንቀሳቀስ መቻል አለብን። አንዳንድ እንግዲህ ያው ቢዝነስ ውስጥ ማርኬት ውስጥ ስንገባ በጣም ብዙ ጫጫታዎችና ጩኸቶች ሊኖሩ ይችላሉ። የጀመርነውን የረጅም ጊዜ ግባችንን ሊያስጥሉን የሚችሉ አንዳንድ ወሬዎች ሊኖሩ ስለሚችሉ ያንን ስትራቴጂካሊ የረጅም ጊዜ ሆሪዞኑን ይዘን ያንን ሞመንታችን ማስቀጠል አለብን። ጨበጥ ለቀቅ በየጊዜው ተገቢነት የለውም። ምንም ነገር እንዳይኖረን ሊያደርገን ይችላል ማለት ነው። ዌዝ ቢውልዲንግ ኢዝ የማራቶን ሩጫ ነው፣ ረጅም ሩጫ ነው ማለት ነው። ኖት ያጭር ጊዜ ሩጫ አይደለም። ስለዚህ በአጭር ጊዜ ውስጥ ይሄንን እንደዛ አድርግ፣ ይሄን ሽጥ፣ ይሄን ግዛ ምናምን የሚሉ ድምጾችን በሙሉ መስማት የለብንም ማለት ነው። ሂስቶሪካሊ በታሪክ እንደሚታየው ማርኬት ሪዋርድስ ፔሽንት ኢንቨስተርስ፣ ፔሽንሲ ያላቸው፣ ትዕግስት ያላቸው በከፍተኛ ዋጋውም በዝቅተኛ ዋጋውም አቬሬጅ የሆነ ነገር እየከፈሉ የሄዱ ሰዎችን ማርኬት መጨረሻ ላይ ሪዋርድ ያደርጋል፣ ይሸልማል ይላልና ይሄም ሌላው እንደ ስትራቴጂ ልንይዘው የሚገባው 13ኛው ነጥባችን ነው ማለት ነው። 14ኛውና የመጨረሻው ነጥብ ኮሚት ቱ ኮንቲኒየስ ፋይናንሻል ኤዱኬሽን። ኮንቲኒየስሊ በቀጣይነት የፋይናንስ ትምህርቶችን ለመከታተል ቁርጠኛ ሆነን መሄድ መቻል አለብን። ፋይናንሻል ላንድስኬፕ በየጊዜው የሚቀያየር ዳይናሚክ የሆነ ላንድስኬፕ ነው። በዚህ ጊዜው የሚቀያየርና ዳይናሚክ የሆነ ሁኔታ ውስጥ የምንኖር ከሆነ በዛ ውስጥ ኦፕሬት የምናደርግ ከሆነ ራሳችን ከጊዜ ወደ ጊዜ እያስተማርን ለመሄድ ዴዲኬት ማድረግ አለብን። ቁርጠኞች መሆን መቻል አለብን። ማንበብ አለብን። መጽሐፍቶችን፣ ሴሚናሮችን እና ትምህርታዊ ፕሮግራሞችን አቴንድ ማድረግ አለብን። እንዲሁም የቢዝነስ ሎን፣ የታክስ ሎን፣ የንብረት ህጎችን ማወቅ፣ ማንበብ፣ መረዳት፣ ማጥናት አለብን ማለት ነው። እነዚህ ነገሮችን በደንብ ተረድተን ነው ጨዋታችን ጤናማ አድርገን ልንጫወተው የምንችለው ማለት ነው። the more you understand how money works, the better equipped you are to multiply it። ገንዘብ እንዴት ይሰራል የሚለውን ነገር አንደርስታንድ ስናደርገው፣ በደንብ ስንረዳው ገንዘቡን እንዴት አድርገን እናባዘዋለን፣ ገንዘቡን ተጠቅመን ተጨማሪ ገንዘብ እንዴት እንሰራለን በሚለው ጉዳይ ላይ ብቁ እየሆን እንሄዳለን ማለት ነው። ብቃታችን እያደገ ይሄዳልና ይህም እንደ 14ኛ ስትራቴጂ ቀርበዋል ማለት ነው። እንግዲህ ለዛሬ ያዘጋጀሁላችሁ 14ቱ የጥሪት ለማፍራት ወይም ሀብት ለመፍጠር
ያግዛሉ ብዬ የለየኋቸው ስትራቴጂዎች እዚህ ላይ ተጠናቀዋል። እነዚህ 14ቱ ነበሩ ማለት ነው። እስከዚህ ሰዓት ድረስ አብራችሁን ስለሆናችሁ እጅጉ እናመሰግናለን። ዝግጅቱ ለሌሎች ሰዎች ተደራሽ እንዲሆን ደግሞ ላይክ እና ሼር አድርጉት ማለት እወዳለሁ። አዳዲስ ተመልካቾች ካላችሁ ሰብስክራይብ አድርጋችሁ አሁን የመቅረዝ ሚዲያ ቤተሰብ ሁኑ። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት መስጫ ሳጥኑ ላይ እና ታች ዲስክሪፕሽን ላይ በምናስቀምጣቸው አድራሻዎቻችን በኩል ብትልኩልን ይደርሰናል፣ እናነባዋለን ማለት ነው። እንደ አስፈላጊነቱ ተገቢ የሆነ ምላሽም እንሰጥበታለን። በተረፈ በቀጣይ በሌላ ዝግጅት እስከምንገናኝ ድረስ ሁላችሁም በያላችሁበት ቸር ሰንብቱ። እናመሰግናለን።